ሚራ ሚራ እባክሽ ንቂ፣ ሚራ ንቂ። ልጄን እየነገርኩሽ ገደልሽው ሉሃና፣ ልጄን ገደልሽው ሉሃና። ሚራ እባክሽ ንቂ። አድናን እኔ እኮ እንደዚህ እንዲፈጠር ፈልጌ አይደለም። እባክህን ተረዳኝ። እስኪ ዋና አርግባት። ሚራ እባክሽ ንቂ፣ ሚራ ንቂ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ሉሃና ድራማ ክፍል 35 ይዤላችሁ መጥቻለሁ። እንግዲህ ሉሃና በርበሬ አጥናት እንደነበረ ሚራን ተቆልፎባት ራሷን ስታ እንደነበረ ከዛም ደግሞ አድናን እንዳወጣት ነግሬያቸዋለሁኝ። እንግዲህ በምታዩት መልኩ ክፍሏ ወስዶ ሚራ ደግሞ ደም እንደፈሰሳት የሚያሳይ ምልክት አይተን ነበርና አድናን ደግሞ ልጄ ወረደ ማለት ነው ብሎ ሉሃና ላይ እየጮህባት ነበረ። ሉሃናን በእርግጥ ደንግጣለች፣ እየጠበቀችው ሳይሆን ያልጠበቀችው ነገር ስለገጠማ። ሚራ ግን በጣም ክፉ ከመሆኗ የተነሳ ሌላ ተንኮልና ድራማ አስባ ነበር። እናም እኛም ልጅ ወረደ ብለን እንድናስብ አድርጋ ነበር። ግን ያ ነገር የሆነ አይመስለኝም። ከኔ ጋር ከቆያችሁ አብራችሁ ከቆያችሁኝ የምሰሙት ይሆናል። እንግዲህ ሚራ በምታዩት መልኩ ወርቃሌ በመጨረሻ ውሃ ስታረግባት ነቃችላት። ግን ደግሞ ላይሽ አልፈልግም፣ አንቺ አውሬ ሴት ከዚህ ቤት ውጭልኝ። አንተም በተመሳሳይ ልጅ አንድ ነገር ቢሆን ካንተ ራስ አልወርድም፣ አንተም ተጠያቂ ነህ እያለች እንግዳ አድናን እያስጨነቀችው ነው። ለመወቃቀስ ጊዜው አይደለም። ሚራ ባክሽን ተነሽ፣ ሆስፒታል እንውሰድሽ አለቻት። አትንኪኝ፣ አንተም ቢሆን ውጣልኝ ከዚህ፣ ማናችሁንም አልፈልግም፣ የእናንተ እርዳታ አልፈልግም፣ ልጄን አሳጣችሁኝ፣ በአንተ እንዝላልነት ነው ልጄን ላጣ የቻልኩት እያለች እንግዲህ አድናን ተጠያቂ እያደረገችው ነው። እሱም ደግሞ ከመደንገጡ የተነሳ ይቅርበኝ ባክሽ፣ አሁን ምንም ጊዜው አይደለም፣ ባክሽ ሆስፒታል ልውሰድሽ አላት። እናንተ ጋር በጭራሽ አልሄድም፣ እኔ ራሴው ሄዳለሁ ብላ አባራቸዋለች። ሉሃናም እንግዲህ ሩጣ ሂዳ አድናን ሮቤልን አምጥታ ሮቤል እንዲወስዳት ለማድረግ እየሞከረች ነበር። እናም ሉሃና ስትወጣ አድናን እየለመናት ነበር። ውጣ፣ አንድ ነገር ታደርግልኝ ትችላለህ? ለመጨረሻ ጊዜ አንድ ነገር ለምንህ አለችው ሚራ። አድናንም እሺ የፈለግሽውን አደርጋለሁ፣ ብቻ አንቺ እሺ በይኝ አላት። እሺ ካልከኝ ከዚህ ቤት ቀጥ ብለህ ውጣልኝ፣ በሩን ዝጋልኝ አለችው። እሱም ተናዶ በሩን ዘግቶላት ወጣ። ያኔ እንግዲህ የራሷን ሀሳብና ተንኮል እያራመደች ነበረ። ሉሃናም እንደምንም ብላ ለምና አድናን ሮቤልን ወደ ሚራ ክፍል ይዛው ልትወጣ ስትል አድናን በር ላይ ቆሟል። ተናደደች። እንዴት ጥላት ትወጣለህ አለችው። ውጣ አለች። ምን ላደርግ አላት። ሮቤልም እንግዲህ ያችን ነገር ተጠቅሞ እኔ ምን ቤት ነኝ ታዲያ አባትየው እያለ የእሱን ለማዳኔ ደፋ ቀና ምለው ላንቺ ስል እንጂ እኮ አይገባውም እያለ እንግዲህ በቃ ተንኮሉን ሊሰራ ሞከረ። አድናንም ከመናደዶ የተነሳ ሮቤልን አንገቱን እንቅ አርጎ ሲጥ አርጎት ነበረ። እንደምንም ሉሃናን ምን ሆነህ ነው እንደ ልጅ ትሆናለህ? በዚህ ሰዓት ምን አይነት ጨዋታ ነው የምትጫወተው? ልቀቀው አሁን ብላ ይዛው ገባች። እንግዲህ አድናን ሮቤል ይዛው ከገባች በኋላ ሉሃናን ላይ አልፈልግም አለች ሚራም ሉሃናን በጣም አስቀያሚ ነገር ስትናገራት ሉሃናም የራስሽ ጉዳይ ብላ ጥላት ወጣች ማለት ነው። የዛኔ እንግዲህ ከሮቤል ጋር ጨዋታዋን ጀመረች። እሷ ተረጋጋ፣ ልብሴ ሁሉ ተበላሸ ማለት ነው ምናምን እያለች ብድግ አለች ማለት ነው። አሀ ቀልድሽን ጀምረሻል ማለት ነው። እኔ ደግሞ እነሱ ሲጨነቁ የእውነት መስሎኝ ነበር፣ አንቺን ማመን አልነበረብኝም አላት። ተረጋጋ፣ ሁሉን ነገር እዚህ ላወራህ አልችልም። ስለዚህ ልብሴን ቀይርና ሆስፒታል ውሰዳት ብለህ ይዘህ ትወጣለህ አለች። አላደርግም፣ እንደውም ሂጅ ልንገራቸው። ሉሃና እኮ በጣም ተጨንቃለች ያላት። ስርዓት አርግ፣ የመጨረሻ ነው የምሰጥ ማስጠንቀቂያ፣ አንድ ነገር እንዳትናገር ብላ አስፈራራችው። ልብሷን ለባብሳ እንደምንም ልትወጣ ስትል ሉሃናና አድናን ደግሞ ሳሎን እየተጫጫሁ ነበር። እሱም እንዴት እንደዚህ የጅል ስራ ትሰሪያለሽ? እነሱ ክፉ ስለሆኑ አንቺን በክፉ ትመልሻለሽ? ምንድነው ያደረግሽው? ልጄ እንድሞት ትፈልጊያለሽ ማለት ነው አላት። አድናን እኔ ልጅ እንድሞት ፈልጌ አይደለም፣ ነገር ግን እሷም ያደረገችብኝ እኮ በጣም ከባድ ነገር ነው። እኔ እንደውም ቀላሉን ነገር ነው ያደረግኩት አለችው። እሱማ ቀላል ነው፣ ምንድነው የምታካብጂው? አሲር ነው አይደል አላት። እንዴት አሲር ነው ብለህ ቃላል ታረጋዋለህ? የኔን ህይወት እኮ እስከ መጨረሻው ሊያበላሽ የሚችል ነገር ነው። ምን ያልክ እንደሆነ ገብቶሃል? ምን ለማለት እንደፈለክ ምንም አልገባኝም። ምን አይነት ሀሳብ ነው የምታስበው? ከሷ አንጻር እኮ እኔ ምንም አላደረኳትም። አሀ ልጅ እንዲኖረኝ አትፈልጊም ማለት ነው? ለዛ ነው አላት። ሉሃና በጣም አዘነችበት። ጥላ ወደ ክፍሏ ገባች። የዛኔ እንግዲህ ሮቤልና ሚራም ልብሷን ቀያይረው ቀስ ብላ ጎንብሳ ልክ እንደ በሽተኛ ሆና ይዟት ሊወጣ ሲል አድናን እባክሽ ከጎንሽ ልሁን፣ እባክሽ ፍቀጅልኝ፣ ልጅን ከጎንሽ እኛ ሐኪም ቤት ልውሰድሽ አለ። በጭራሽ አንተ ከጣገቧ አትሆንም፣ እኔ ያለሁላት አለ ሮቤል። እሷም አልፈልግህም ልጄ ብለህ አሁን ስሙ እንዳጠራ፣ ልጅ እኮ ያለው በማትፈልጋት ሴት ማህፀን ውስጥ ነው። ስለዚህ ካጠገቤ ላይ አልፈልግም፣ እባክህን ተወኝ ብላ አባረረችው።
እንድተባብለው ቀስ ብለው ከቤት ከወጡ በኋላ በቃ እንደለመደችው የውሸት ታሪኳን እየፈጠረች እያወሩ መንገዳቸውን መሄድ ጀመሩ። ሮቤል ደግሞ ሉሃናን ከአድና ጋር መተው ሀሳቡን ምንም መሰብሰብ አልቻለም እና ወደ ቤት ቶሎ እንመለስ አላት። አንተ ያመሃል እንዴ? ሐኪም ቤት ብለኸኝ ይዘኸኝ እንደወጣህ እኮ አትርሳ። አሁን እንዴት ነው በዚህ ፍጥነት ተመልሰን የምንገባው? ደግሞ ሄዳለሁ ካልክ አንተ ሉሃና ጋር በደረስክበት ቅጽበት ሳራን ስቀብር የሚያሳይ ቪዲዮ በድንገት ቶሎ እነሱ ፊት ይደርሳል አለችው። በጣም ተጨነቀ ብላው ጥላው ሄደች። ከዛም አማራጭ ስለሌለው እየተናደደ ተከተላትና አንድ ካፌ ውስጥ ቁጭ ብለው ረጅም ሰዓት ማውራት ጀመሩ። የሚያወሩትም እሷ ከሱ ጋር መሆን እንደምትፈልግ ሉሃናን እንዲተዋት ነው እየደጋገመች የምትነግረው። እሱ ደግሞ በጭራሽ እሷን እንደማያፈቅራትና አሁንም መዋሸት እንደማይችል ሉሃናን በጣም እንደሚያፈቅራት ነገራት። በጥፊ መታቸው። ብዙ ነገር ከተካሄደ በኋላ በመጨረሻም አድናን ደግሞ ወደ ሉሃና ክፍል ገብቶ ይቅርታ ጠይቃት። ይቅርታውን ተቀብላለች። ግን ደግሞ አንተ ምንም አላጠፋም፣ ግን የተናገርከው ነገር በጣም አሳዝኖኛል። ያም ሆነ ይህ ግን ያንተ ስሜት የሚወሰነው በልጅህ ሁኔታ ነው። ማለትም ሚራ ደህና ከሆነች እናየዋለን አለችው። አይ አይደለም፣ እባክሽን ተረጂ፣ ይቅር በይኝ አላት። እኔ በዚህ ሰዓት የምፈልገው እህቴ ያለችበትን ሁኔታ አውቄ ከዚህ መሄድ ነው አለችው። እሱ ምንስ እኔን ለማንተተሽ እባክሽ ሉሃና እንደዚህ አትበይ አላት። አንተማ ልጅህ አለልህ፣ ስለዚህ ከልጅ ጋር ትሆናለህ። ማንም ያለ ማንም መኖር ይችላል አለችው። አይ እንደሱ አትበይ እባክሽ፣ አንቺን አጥቼ መኖር አልችልም አላት። አይ እሱ እንኳ በልጅ ሁኔታ ይወሰናል። ለማንኛውም አይበለውና ልጅ አንድ ነገር ቢሆን አንተ እኔን አጣላኝም ከኔ ጋር ትሆናለህ አለችው። ግን የሆነ ነገር የሚሆን ይመስልሻል አላት። አላውቅም፣ እሱን እግዚአብሔር ነው የሚያውቀው አለችው። እንግዳውስ እሺ በቃ አላት። እኮ ያ ማለት ከኔ ጋር መሆናችንም፣ ስለዚህ እሱን ጊዜ ይፈታዋል ብላው ተነስታ ስከድ ወደ የት ልትሄጂ ነው አለ። ሽንት ቤት ልሄድ ነው አለችው። ግን በድንገት ሽንት ቤት ሄዳ ጸጉሯን እያበጣጠረች ከመስተዋቱ ስራ ያለው እጅ መታጠቢያው ላይ ደም የሚመስል እንጥብጣቢ ያየሽ፣ ግን ደም አይመስልም። ደግሞስ እዚህ ጋር ምን ይሰራል? ከሆነም ደግሞ መጸዳጃው ሽንት ቤቱ ላይ ነበር መሆን የነበረበት። ይሄ ነገር ምንድን ነው? እደርስበታለሁ አለችና ሉሃና ቶሎ ብላ ወጥታ ክፍሏ ገብታ ቢጃማዋን አንስታ አየችው። መሬት ላይ የፈሰሰውንም ስታየው ደም አይመስልም፣ ቢጃማዋንም ስታየው ደም አይመስልም። ይሄማ እያታለለችን ነው ሚራ፣ ታሪክ እየፈጠርሽ ነው፣ እደርስበታለሁ አለች። በመጨረሻም ትራሱን ስታነሳው በሃይላንድ የተቆጠረ የቪንቶ ብጥባጭ ወይም የቪንቶ መጠጥ ማለት ነው። እሱን አየችው። ከዛም አነሳችው። ስታየው ይሄ ነገር ቪንቶ አይደል እንዳለችው ቀመሰችው። ስታየው ቪንቶ ነው። ሳቀች። አሀ ይሄማ በስበብ አድርገው ነው ውጭ ወጡት ማለት ነው። ስለዚህ አገኛቸዋለሁ፣ እደርስባቸዋለሁ፣ እውነቱ ላይ እደርሳለሁ ብላ ከቤት ወጥታ ሄደች። ሮቤል አድናንም አልነገራቸውም። እንደምንም ብላ በሄዱበት መንገድ ደረሰችባቸው ማለት ነው። ከዛ በፊት ግን ሚራም ሽንት ቤት ልሄድ ብላ ከሮቤል ተለይታ ወደ ሽንት ቤት እንደሄደች ስልክ ተደውሎ ያን ስልክ ሲያነሳው እንግዲህ ፎርጅድ ካርታ ያሰራችበት ሰው ብር ከፍላ ስላልጨረሰች ብሩን ጨርሳ እንድታስገባለት ለመናገር ነበር። ሮቤል አንስቶ ታሪኩን ሰምቷል። ስለዚህም ያንን ፎርጅድ ያሰራችው ሚራ እንደሆነች በእርግጠኝነት ደርሶበታል። በዚህ ደግሞ ተደስቷል። አውቄበታለሁ፣ ማወቅ ባለብኝ ሰዓት አውቄያለሁ፣ ደርሼበታለሁ፣ እሰራልሻለሁ ሚራ አልለቅሽም እያለ በእሷ ላይ እየዛተባት ሚራም ከመጸዳጃ ቤት ስትወጣ ስልክ ተደውሎ ነበር አላት። የምን ስልክ ስትለው ነገራት። አነሳኸው እንዴ አለችው። አነሳው ግን አልተሰማኝም አላት። በቃ የማላውቀው ስልክ ይሆናል ብላ ለመካድ ሮቤል ግን ነገሩ እንደገባት ተግባብተዋል። በዛ መካከል ነበረ ድንገት አሁን እንሂድ አላት። አይ ትንሽ እንቆይ እያለችው ሉሃና ከጀርባቸው መጣችና ለምን ምን ነው ሕክምናው አላለቀላችሁም አለቻቸው። ሁላቸውም አፋቸው ተያያዘ። ሉሃና አንቺ እንዴት መጣሽ? እንዴት እዚህ መጣሽ? እንዴት እያለ እሱ ሲል እሷም አንገቷን ደፍታ ዝም አለች። ማለትም ሚራ። እናም በዚህ ሁኔታ ነው ያለቀው የዛሬው ክፍል 34። በቀጣይ ክፍል ግን ምን ሊሆን እንደሚችል ሉሃና እንዳወቀችባቸው ታሪኩን ሲያውቁ ምን ሌላ አዲስ ታሪክ ሚራ ፈጥራ ልታመልጥ እንደምትችል ምናልባችም ከሕክምና መልስ ነው እዚህ የመጣ ነው ልትላትም ትችላለች። ብቻ ሚራና ሮቤል የማይፈጥሩት የውሸት ታሪክ አይኖርምና ይህን የውሸት ታሪክ ምን ብለው ይቀይሱት ይሆን? ሉሃናስ ከዚህ ነገር በምን መልኩ ራሷን ነጻ አውጥታ ለአድናን ታሳምነው ይሆን የሚለውን በቀጣይ በክፍል 35 ይዤላችሁ መመጣ ይሆናል። ለዛሬ ግን በዚሁ አበቃ። እስካሁን ከኔ ጋር ስለነበራችሁ ስለምትከታተሉኝ ጊዜያችሁን ስለሰጣችሁኝ ምስጋና ከልቤ ነው። ለቤቴ አዲስ የሆናችሁ ቤቴን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ እንደምትጀምሩልኝ አምናለሁ። የሀገሬ ልጆች ሰላማችሁ ይብዛ።